አለቃ አቤት፣ ምንድን ነው? አለቃ ቢንያምን ያገተው የአክስት ልጅ አቤል ነው። ምን? አዎ እሱ ነው። ሰው ቀጥሮ አስደብድቦ ያገተው እሱ ነው። ቆይ ምን ማለት ነው? ለምን? እንዴት? ደግሞ አምሮብሻል እባክሽ። እስር ቤት እራሱ ያለሽ አይመስልም እኮ። ለማንኛውም እዚህም ሆነ የምታደርግልኝን አንድ ነገር ልነግር ነበር የመጣሁት። ይሄን ውሻ አንጠልጥላችሁ አምጡልኝ። ቆይ እንዲያውም እኔ ራሴ ሄድለታለሁ። ናኑጣ የጆሮ ጌጤ ወደቀብኝና እሱን እየፈለኩ ነበር። ግን እኮ ጆሮ ጌጥ ጆሮሽ ላይ አለ። ኧረ አለ እንዴ? ማለቴ ጆሮ ጌጤን በሶፍት አድርጌ ቦርሳዬ ውስጥ ነበርና ቦርሳዬ ውስጥ ሶፍት ስፈልግ ወደቀብኝ። እሺ እንደዛ ከሆነ አብረን አይ በጣም ስለምቸኩል ቅድም ትነግረኝ የነበረውን ነገር ንገረኝና ልሄድ። ነይ እንቀመጥ። እሺ ምን ላውራሽ? ይፉ ቅድም እኮ ስልክ ከመደወሉ በፊት የሆነ ነገር ልትነግረኝ ነበር። አዎ እንደዛ ነበር እንዴ? ያው ልነግርሽ የፈለኩት ነገር ቁም ነገር አይደለም መሰለኝ ረሳሁት። ግን ደህና ነሽ? አዎ ደህና ነኝ። ምን ነው ይፉ? አይ ምንም። እኔ የምልሽ ገኒ ጋር ሄደሽ ታውቂያለሽ እንዴ? አዎ ዛሬ እዛ ነበርኩኝ። እና እንዴት ናት? ይፉዬ ምንም ለውጥ የላትም፣ እንደዛው ናት። እሺ በቃ የምትነግሪኝ ነገር ከሌለ እኔ ልሄድ። ቤዚን ደግሞ በደንብ ሰላም አላልኳትም። ሰላም በይልኝ። ቻው። እንዴት ነህ? ደህና ነኝ ዲያራ። ስልክ ሲደውሉልኝ እንዴት በደስታ እየዘለልኩ እንደመጣሁ በጣም ነው የማመሰግነው። ቆይ እኔ መቼ አወራሁኝና? ተረጋጋ እንጂ። በጣም ይቅርታ፣ ያው ውስጤ ጉጉት ስላለው ይቅርታ። ወደ ጉዳያችን ስንገባ እንዴት ነው? ምንም አይነት ስራ ቢሆን ትሰራለህ? አዎ ምንም አይነት ስራ ይሁን ብቻ ገንዘብ ያስገኝ እንጂ እኔ እሰራለሁ። አሁን እኔ የምፈልገው በተራ እህቴን መካስ ነው። እሷ እርፍ እንድትልልኝ ብቻ ነው የምፈልገው። ኦኬ፣ አንዳንድ ነገሮችን አይቻለሁ። ስለ ስራዎችም ያልካቸውን ነገር አረጋግጫለሁ። ኦኬ እሺ ዲያራ ናት፣ በጣም አመሰግናለሁ። ከምን አይነት ጉድ እንዳወጡ የምታዩ። እኔማ በቃ በራሴ በጣም ተስፋ ቆርጬ ወደ ክፍለ ሀገር ሄጄ እድሌን ልሞክር ነበር። ይኸውልህ አሁንም ቢሆን እምነቴን በደንብ ማግኘት ስላለብህ እያንዳንዷ ስራ በደንብ ሰርተህ ማጠናቀቅ አለብህ። በእኔ ዙሪያ ስትሆን ደግሞ እያንዳንዷን እርምጃ በጥንቃቄ መራመድ ይኖርብሃል። ግን ዲያራ ናት፣ ስራው ወንጀል ምናምን እንዳይሆን ማለቴ የሆነ ነገር ኮንክሪት ታዝንብኛለች። ምንድነው አሁን ምንም አይነት ስራ ቢሆን እሰራለሁ እያልክ አልነበረም እንዴ? አዎ ግን ያው ከኔ አልፎ የቴሌ ችግር እንዳልፈጥርባት ብዬ ነው። ኦኬ ልጅ ናታን፣ ምን መሰለህ ብቻ አንተ በደንብ አድርገህ ስራህን ስራ። ምንም ሀሳብ አይገባም። ለአንተም የሆነ ለእህትህ በደንብ ጥበቃ ይደረግላት። ስለ ስራው አታስብ። እሺ አመሰግናለሁ። በጣም አሪፍ። በቃ ዛሬውኑ ስራ ትጀምራለህ። ግን ምንም አይነት ስህተት እንዳለ እያንዳንዷን እርምጃህን ግን ታሳውቀኛለህ። እሺ በጣም አመሰግናለሁ ዲያራ ናት። ዲያራ የለችም እንዴ? ሰላም ብያት ብሄድ። አሁን ዝም ብለህ ሂድ። መምጣትህን ማየት የለባትም። የስራውን ዜና ደግሞ እኔ እራሴ እነግራታለሁ። እሺ አመሰግናለሁ።
ምን አባ እያደረግህ ነው አንተ ውሻ? ዳዊት ምን እያደረግህ ነው? እሱ እንዳሳሰረ ሰባ በቃ ከቁጥር ውጭ ሆኜ የመጣልኝ አማራጭ ነበር። ምንድን ነው? ንገረኝ፣ ምን እያደረግህ ነው? እንዴ ዳዊት ምን አድርገህ ነው የምትለኝ? እስር ቤት ስመጣ በቃ ልነግርህ ነበር፣ ውሻ አድርገህ አባረርክኝ። አይ አልተዋጠልኝም። እንዴ ቆይ የማላስብልህ ነው እንዴ ይመስል? አንተ እኮ ቤተሰቤ ነህ። ያው አንተ ባትፈልገኝ ሄሎ ታሪኩ፣ ለልጆቹ አሁን ደውላቸውና ቢኒያምን ወስዶ በሩ ላይ ጣሉት። እንዴ አለቃ ልትለቀው ነው? ስማኝ ታሪኩ፣ አሁን ላይ ሁሉም ሚዲያዎችና የህግ አካላት አይናቸው እኛ ላይ ነው። ትንሽ ነገሩ ይረጋጋና ከዛ እርምጃ እንወስዳለን። እሺ እፈታዋለሁ። ከአንተ ጋር አልጨረስኩም። በዚህ ርዕስ እመለስበታለሁ። አሁን ግን ልጆቹ መጥተው እስኪወስዱ ድረስ አንድ ነገር እንዳታደርግ፣ አርፈህ ተቀመጥ። አይ ብለህ አንድ ነገር ለማድረግ ብሞክር ግን እኔን አያርገኝ። እንዴ ራስህን አሳስሮ አንተ ታስፈታዋለህ? የዛሬ ደግሞ የተለየ ነው። እባክህ ገና አላበቃም። ይህ ጅማሬ ነው። እኔ ከእናቴ ውጭ ማንም ሊያዘኝ አይችልም። እርምጃን ጠንቅቄ ነው። ያቤት እንዴት አመሸ? ና ተቀመጥ፣ እራት ደርሷል፣ እንብላ። ሳትናገሪ የት ነበርሽ? እዚህ እዛ ሱፐር ማርኬት ነበርኩ። ኤፍራታ አትዋሽ፣ በጭራሽ ሱፐር ማርኬት አልነበርሽ። ነበርኩ አልኩ እኮ። ለመጨረሻ ጊዜ ልጠይቅሽ፣ አንቺም ተጨምረሽ አታበሳጭ። ኤፍራታ የት ነበርሽ? የትስ ብሆን የትስ በሄዳ ሰዓት ታስቀምጠኝ ነው? በል ያፌት ግደለኝ፣ ግደለኝና እንደውም ገላግለኝ፣ ግደለኝ፣ ግደለኝና ገላግለኝ፣ ግደለኝና ከዚህ አስቀያሚ ህይወት ገላግለኝ። ያፌት በል በል ትጠብቃለህ? ግደለኝና ከዚህ ህይወት ገላግለኝ እንጂ። የኔ ንግስት ምን እያደረግሽ ነው? እባክሽ ይቅርታ አድርጊልኝ። ትንሽ ተምሰጥቼ ስለነበር። ኧረ እንደዛ ነው? አጎቴ እንኳን ደህና ዋልክ አጎቴ። ና ቀስ ቆይ እኔ ራሴ ነሳለሁ። ቆይ እሺ ልደግፍ። ቆይ እሺ እሺ ና አይዞህ። እሺ
ቀና ትራስ እናድርግ። ዳጊ ገኒ ተኝታ ነው እንዴ? አይ አልተኛችም። ታዲያ ምነው ዝም አለችኝ? ግራ አጋባችኝ እኮ። ምንም አትመለሰልኝ። እናቴ ያንተን መሞት ስትሰማ ወድቃ ነበር። በሱ ምክንያት መራመድም ሆነ መናገር አትችልም። ዳጊ ምን እያልከኝ ነው? አዎ አጎቴ፣ ሆስፒታል ወስደናት ነበር። ድንጋጤ ነው። መድኃኒቷን በደንብ ከወሰደች ትድናለች አሉ። ወይ አጎቴ በቃ አንተ ተረጋጋ። ዋናው አንተ ድና መሆንን። ሁሉም ነገር ቀስ ብሎ ይደርሳል። ከአሁኑ ራስን አታበሳጭሽ ዳጊ። ዝም በል አልኩህ እኮ። አልሰማኝም እንዴ? እሺ በቃ አጎቴ። እንዴት አመሻችሁ? ቁጭ በይ። እሺ እላይ እኮ ልተኛ ልሄድ ነበር። አሁን እኮ ዛሬ አይደለም የምንነጋገረው። ጽዬ እንዴት ነሽ? ደህና ነኝ ወንድሜ፣ አታስብ። እንዴ ምንድን ነው አለባበስ? በሰላም ነው? ቆይ ደግሞ ምን አይነት አለባበስ ነው? አንተ በቃ በየቀኑ አዳዲስ ባህሪ ነው የምታሳየን። ያው ቢኒያምን ለመፈለግ አይደል የወጣሁት። ለየት ያለ አለባበስ ትኩረት ከመሳብ ብዬ ነው እንደዚህ ነው እንዴ? እና ታዲያ ያገኘው አዲስ ነገር አለ እንዴ? ማለቴ የት እንዳለና ለጽ የተላከላት ፎቶ። ደህና ነሽ? አዎ ደህና ነኝ፣ አታስብ። እላይ የማደርገው ነገር ስላለ ነው። እሺ ልከተልሽ እንዴ? አይ አያስፈልግም። ናት ደህና ነው? ቤዝ ከወትሮ በተለየ አሁን በጣም ደህና ነኝ። ምን ነው ደህና አልመስልም እንዴ? ኧረ ትመስላለህ። በቃ እሺ ልብስን ላይ ሂድና ቀይረህና ቆንጆ ራት ተዘጋጅቷል። አይ እኔ በልቻለሁ እናንተ ብሎ። በቃ እኔ ልግባ፣ ማውራው ስልክ ስላለ አልመለስም። ደህና አደሩ። ምን ከልጅቷ ጋር ለማውራት ነው እንዲህ የምትጣደፈው? ከኛ ጋር ቆይተህ በኋላ ታወራታለህ። አንቺ አረ ከልጅቷ ላይ ንቀይ። በቃ እኔ ስልክ ካወራው ከሷ ጋር ብቻ ነው። አሁን የማወራው የሰራ ስልክ ነው። በቃ ደህና ደሪ። አይዞሽ ቤዝዬ፣ ሁሉም ጥርግ ማለት ይችላሉ። እሺ እኔ ያለሁልሽ። ዝም በይ እባክሽ አንቺ እዚህ አቀባጥሪብኝ። የራስሽ ጉዳይ። ድሮም ሲያስደልሽ አትወጪም። እኔ ለራስሽ ብዬ እንደዛ አልኩሽ እንጂ። ስሜ የያዘ ይዞኝ እንዴት አምሜ ነው እዚህ ሶፋ ላይ ተጋድሜ ያየሽኝ እንጂ እንዴት እንደሚሄድ አሳይሽ ነበር።
ክፍያ ተዘጋጅቷል? አዎ ተዘጋጅቷል። ግን የግድ ማረጋገጥ አለብኝ ማለት የሚታመንና ማይታመን ሰው እኮ ይለያል። እኛ ደግሞ ስራውን የምንሰራው በእምነት ቢሆንም ማረጋገጥ ያስፈልጋል አይደል? ለስራው አዲስ ነህ እንዴ? ለዛ ነው እኔን ማታገኝ? አዲስ አይደል? ለማንኛውም እቃው አረጋግጫለሁ። ግን እባክሽ ቀና እባክሽ አንዴ ብቻ አናግሪኝ በእናትሽ። አለበለዚያ ግን ጸጸት ነው አልችልም። በእናትሽ ቢኒ አሁኑኑ ከዚህ ቤት ለቀሽ ውጪ። ቀና ስል ድጋሜ ላይሽ አልፈልግም። ቻስ መሳይ ውጪልኝ። ምን አደረግኩኝ ቢኒ? ውጪልኝ! ውጪልኝ! አንቺ አስመሳይ! ከዚህ በኋላ ላይሽ አልፈልግም። ውጪልኝ! ውጪልኝ! አጎቴ ምን ሆነ? ተረጋጋ እንጂ እንዴ! ምን ሆነ ነው? ተረጋጋ እንጂ። ምን አድርጋ ነው? ዳግም ዝም በል፣ ዳግም ዝም በለኝ። ከዚህ በኋላ የዚች ልጅ ስም መስማት አልፈልግም ዳግም። እሺ በቃ ተረጋጋ፣ በቃ እሺ። ደሙ እንዳያመን ተረጋጋ። እሺ ቆይ እሺ፣ ቀስ በልሽ፣ ቀስ ወገበን ቆይ ነው ይተረገፍሽ። ቀስ ሁሌም እንደዚሁ ናት። በቃ ተረጋጋሽ። ካንተ ጋር ሆኜ ያሳለፍኩት ጊዜ ትዝታ አይረሳም ለውስጤ። ተራራቅን መች እረሳለሁ፣ በሰበብ በአስባብ ስምህን አነሳለሁ። ትዝታ አይረሳም ለውስጤ። ተራራቅን መች እረሳለሁ፣ በሰበብ በአስባብ ስምህን አነሳለሁ።
ያለውና ትዝታ ብቻ ነው ዘላቂው ፍቅር ሲያርቅ ያንን መልካም ዘመን አራገኝ በይ መዝረታ አለ በተበባለ ቆይ ምን እየሆንሽ ነው እንዴ? ልታሳብጅ ነው እንዴ? በቃ እሺ አታልቅሺ። በቃ ተረጋጊ ጽዬ እባክሽን። ሜዝ ወይዬ ቆይ ምንድን ነው የሆንሽው? እስኪ ንገሪኝ ምንድን ነው የሆንሽው? ቢኒያም አልፈልግሽም አለኝ። ቢኒያም አልፈልግሽም ማለት አንቺ የታገኘሽው ተፈታ እንዴ? ቅድም ዳግም ቤት ሄጄ ነበረ። ከዛ እሱም እዛ ሆኖ አገኘሁት። እሱ ግን ከዚህ በኋላ ልሽን ማየት አልፈልግም ብሎ ከቤት አስወጣኝ። እንዴ ካንሳ ቤት ይገርማል። በቃ እሺ አታልቅሽ የኔ ቆንጆ እባክሽ። ሁሉም ነገር ያልፋል። በቃ ዝም በይ። በቃ ዝም በይ። በቃ ጽጌ አታልቅሽ እባክሽ። ሁሉም ነገር ይስተካከላል እባክሽ። እንደዚህ አትሁኚ። አይ ሬሳ ይስተካከል። እውነት ይስተካከላል። እንደዚህ አትሁኚ እሺ። በቃ በእናትሽ በቃ ዝም በይ። በጣም ጥሩ። እንደዚህ በቀላሉ ትጨርሰዋለህ ብዬ አልገመትኩም ነበር። አይ ይህን ያህል ከባድ ነገር አልነበረም። አይ እሱ እንኳን ለእኔ ብዙ ቀናት የፈጀብኝ ነገር ነው። በዚህ ከቀጠልክ ደግሞ ጥሩ እድገት ታገኛለህ። ግን የዲያራ እናት ስራውትን ለምንድን ነው ቤት ውስጥ የሚሰሩት? ማለት ጥሩ አይደለም ብዬ ነው። አይ አታስብ፣ እዚህ እንኳን ብዙ የሚያስቸግረኝ ነገር የለም። ወደ ቢሮ የሚሄደው ለስብሰባ ብቻ ነው። ወደ ውጭ ደግሞ ብዙ ራሴን አላጋልጥም። እዚህ ቤት ውስጥም ብዙ ቢሮዎች አሉ። አንተ ታማኝ ስትሆን ደግሞ አብረን እየገባን ብዙ ስራዎችን እንሰራለን። አብዛኛው ፋይል ደግሞ እዛ ስለሚቀመጥ ብዙ ሰው ይገባል። እሺ የዲያራ እናት፣ እኔ በደንብ ስራዬን እሰራለሁ። ከዛ እምነትሽን አገኛለሁ። ከምን አይነት ጉድ እንዳወጣሽን በእውነት። ኦኬ፣ ይልቅ አሁን ሰዓት አላርፍድብ፣ ቶሎ የቀረውን ስራ ጨርስ። አይ እኔ አሁን ልውጣ። በቃ ደውዬ የቀረውን ነገር አሳውቅሻለሁ። ጥሩ፣ በቃ እዚህ ጊዜ አታጥፋ። አሁን ሄድ። እሺ። ሄላ ወይ ነው የኔ ውድ፣ በር ላይ ነኝ። በር ላይ? እሺ መጣሁ ከፍትላለሁ። እሺ በቃ
ተጫዋች እንጂ ነው ቆንጆ። ምን ነው ዝም አለሽ? አይ መቀመጫው ትንሽ ግን አልተመቸኝም። ነይ እዚህ ጋር ነው ቆንጆ። ችግር የለውም። አንቺን የመሰለች ሲደብራት ማየት አልፈልግም። እሺ። በቤቱ አዲስ ነሽ መሰለኝ። አይቼሽ አላውቅም እዚህ ቤት። አይ አዲስ እንኳን አይደለሁም። አለመገጣጠም ነው ሊሆን የሚችለው። እንደውም እኔ ከዚህ ቤት አልጠፋም። ኦኬ። ለነገሩ እኔም ሬጉላር ነኝ። አይቼሽ ስለማላውቅ ነው። እና ጨፍሪያ ስጨፍሪ ማየት እፈልጋለሁ። አሬ በቃኛል። ኧረ እንዴ ትንሽ እንዴ ተጫወች። እሺ። አንድ ሽንት ቤት ደርሼ ልምጣ። ለዚህ ልጅ የምትጠይቁኝን ሁሉ ከፍላለሁ። ክፍሉ ሁሉም ነገር ይዘጋጅ። ልጅቷን ይዛችሁ አምጡልኝ። እሺ፣ ችግር የለውም። የፈለጋት እናቀርብላለን። በቃ የያዝኩትን ነገር እስክጨርስ ድረስ ሁሉን ነገር አመቻቹልኝ። ምንም አይነት ነገር የጎደለ ነገር ማየት አልፈልግም። እሺ፣ ችግር የለውም። እሺ። የኔ ንግስት አሁንም ይቅርታ አላደረግሽልኝም እንዴ? እባክሽ እንደዚህ አትሁኝብኝ። ደግሞ ትልቅ የሚባል የሥራ ቀጠሮ አለብኝ። ይቅናትኝ የኔ ንግስት፣ እባክሽ ይቅርታ አድርጊልኝ። እባክሽ እያልኩሽ ነው። ያፌት እባክህ ተወኝ። በቃ ለምን ዝም በልና ከዚህ ውጣልኝ። የኔ ንግስት እባክሽ ለመረዳት ሞክሪ። ስትወጪ በዛው የምትቀሪብኝ ይመስለኝና እሰጋለሁ። ምን ላድርግ? ስለማፈቅርሽ ቀናለሁ። ያለሽኝ ደግሞ አንቺ ብቻ ነሽ። አንቺንም ማጣት አልፈልግም። ለማንኛውም እኔ ስለረፈደብኝ ልሂድ። እባክሽ ለመረዳት ሞክሪ። እኔ ደግሞ ላንተ ስል አይደለም እስከምትመለስ እስከ ዘላለሙ ድረስ ፍግም ብዬ ብጠብቅህ ደስታዬ ነው። እንዴ እኔ ንግስት ምን እያልሽ ነው? እባክሽ አታሳዝኝ። ደስ እያለኝ ነው። ለማንኛውም ራስሽን አረጋጊ። አትታገኝ ብዬሻለሁ። ለምን ማሰብ እውነቱን ተናገሪ አልኩሽ አይደል እንዴ? ምን አባሽ ልታረጊ ነው እዛ ቤት ሄድሽው?
ሊያውም እንደዚህ ያዙኝ ልቀቁኝ እያልሽ ተማኛለህ። ከዚህ በላይ አልታገስም። እገድልሃለሁ። እሺ እኔ የምልህ አንቺ የምትይኝ ነው። ተው በቃ አንድ ነገር ልነግርህ ነበር ግን ያስፈራል። ማለት አልገባኝም። የኔ ቆንጆ ምን ተፈጥሮ ነው? አግቶኝ ነው። እባክህን እኔ ፈልጌ አይደለም እንደዚህ የሚሆነው። እባክህን እርዳኝ እባክህን። እሺ የኔ ቆንጆ አንቺ ብቻ ተረጋጊሽ። አቤት ታሪኩ፣ እየሰማሁ ነው። አለቃ፣ ከመሀላቸው አንደኛው ሰው ሔዋንን የምትፈልጉትን ከፍለሉ አዘጋጁልኝ እያለ ነው። ስንት ይጠየቅ? ማድረግ ያለብን አድርግ። ተተኪ ከስተመሮች ከመምጣታቸው በፊት ቶሎ ጨራርስ። እሺ፣ አደርገዋለሁ።
እንዴት ነው ግን ሴቶቹ አላስቸገሩም አይደል? አይ አላስቸገሩም፣ ግን ሔዋን አስሬ መጸዳጃ ቤት እየሄደች ነው። በደንብ ጥንቃቄ አድርግ፣ ከአይን እንዳጠፋ። እሺ እንዳልክ ይሆናል። እኔን ነው መሰለኝ የምጠብቀው። ቆይ ይሄ ድምፅ